የኔ ቆንጆ የኔ ዘንካታ የኔ ጠበለ ይኸውልሽ አንቺን የሚመጥን ቤት ከተማዋን እንዲህ ዘግዝቄ ባናቷ ዘግዝቄ ውለጂ እያልኩ ሳስጨንቃት ቆየሁ። ታገርኩሽ እሷም አላሳፈረችኝም። ምርጥ አከራይ ቆንጆ ቤት ያለበት ቤት እጄ ላይ ቁጭ አደረገችልኛ። የራስ ጉዳይ። ቀን ሙሉ ከነቀይ ጋር ተረኝ ደግሞ ወሬ ታወራለህ እንዴ? አባቴ ጥሩ ደላላ ነው ብሎ ነበር የላከኝ። አንተ ግን በጣም ባለጌ ነህ። እሺ ለባልከው ባለጌ ነኝ። እሺ ሰማሽ? አባትሽ ልጄ ነገ ትመጣለች ቆንጆ ቤት ፈልጋ አስገባልኝ ስላሉኝ ከተማዋን እንደ ቃሪያ እንዲህ ዘቅዝቄ ሳራግፋት ነው የቆየሁት። ይሄ ጥፋት ነው? ንገሪኝ። እሺ አሁን እንሂድ። አይዞሽ። ቆይ አንደርስም። ምን አይነት ሰፈር ውስጥ ነው የተከራየልኝ? ደረስን እኮ ፓላስ በይው የነገስታት መኖሪያ ቤት። እኔ ሰፈሩን ምንም አልወደድኩትም፣ ግን ከዚህ በላይ መንከራተት አልፈልግም። ገና ምኑን አይተሽው? ይኸውልሽ ገድ መሰለሽ። ይኸውልሽ እዚህ ቤት ውስጥ ተከራይተሽ ከገባሽ በሁለት ወርሽ አዲስ አበባ ላይ የተንጣለለ ቤት ነው የምትገዢው። ይኸው ከመላሴ ፀጉር ይነቀል። ይኸውልሽ እንዳለ እዚህ ቤት ተከራይተው የወጡ ሰዎች በሙሉ የሪል ስቴት ቢዝነስ ውስጥ ነው ያሉት። እመኚ። አንቺ ደግሞ እዚህ ቤት ገባሽ ማለት የድነት አይነ ጥሎ ይገፈፍልሻል። አለቀ። መተንፈስ ምን ነው? ደረስን እኮ እንዴ! ፓላስ በይዋ ነገርኩሽ። በቃ ሁሉ ይገፈፋል ሁሉ ነገር በቃ። ወይ አያልቅበት ወይ ቆይ ምኑን ነው የምትገፋው? ምን ይገፈፋል? የኤልያስ እናት ያው የኔ ቀልብ ነው የሚገፈፈው። ተከራይ አዲስ ተከራይ ወይ ያንተ ነገር እንደው እንዴ የነበሩት ተከራዮች ዕቃያቸውን እንኳን ሳያወጡ ምን ነው ባናታቸው ላይ ታመጣባቸዋለህ? በዚህ ላይ ደግሞ ቤቱ አንድ ሁለት ቀን እንኳን ይንፈስበት፣ ቀለሙም ይቀየር። ምን እናርግ? እንዴት ያለች ምስኪን ልጅ መሰለችሁት። በጨዋ ደንብ በስርዓት ተቆንጥጣ ያደገች የሥራ ነገር ሆኖባት ነው ከሐዋሳ እዚህ ድረስ የመጣችሁ። ምን እናርግ? እዛ ተታ የመጣችሁን ነገር ቢያውቁ ሁለት ክፍለ ከተማ የሚያስንቅ የአባቷን ርስት ተታ ነው የመጣችሁ እና ሜዳ ላይ ትውደቅ። ይቺ ምስኪን ማን አላት? ያው እኛ እጅ ላይ ወደቀች። ምን እናርጋት? አያልቅበት ወይ ምን ነው ያልተጻፈ ታነባለህ ልጄ? ወይ ተቀደድኩ። ቀላል ተቀደድክ ተበጠረቅከው እንጂ። በል ወሬህን ትተህ ሂድ፣ ግባና አሳያት። እሺ ግቡ። እሺ እንዴት ነው? አየሽው? ወደድሽው? አዎ ለጊዜው ይሁን፣ እያደር ደግሞ ይለመዳል። ማዘር በሚገባ እንዲህ ቀስ በቀስ እንቁላል በእግሯ ትሄዳለች አይደለም የሚባለው? ያው ማዘርዬ እንግዲህ ነገ ጠቅላ ትገባለች አይሻልም? አይ ጥሩ በቃ ነገ ልግባ። ግን ሻንጤን እዚህ ላሰድረው? አዎ ምን ችግር አለው? እናትሽ ማለት እኮ ናቸው። ትችያለሽ፣ እዚሁ አስቀምጪው። በቃ አካውንቶትን ንገሩኝና ትራንስፈር ላድርግልዎት። አይ የኔ ልጅ እሷ ነገር መቼ ትሆነልኝና፣ ባይሆን በጥሬው እንዲቆጥረሽ ይሻለኛል። እሺ አሁን ከሌለሽም ችግር የለውም፣ ነገ ከነገ ወዲያ ይደርሳል። ነገርኩሽ። አየሽ፣ ይኸውልሽ እናት ማለት ናቸው፣ እናትሽ ናቸው። ስሚ እስኪ ሰው የሚነግርሽን ቤተሰብ ልትሆኝ አይደል እንዴ? እና ታዲያ እንዲህ ማዘር ወይ እቺ ከጀርባ ያለችው ቤት ተለቀቀች እንዴ? ወይ የደላላ ነገር እንደው አንተስ ጠሮብሃል። እንደው የስላሴ ጓሮም እንደው ይሸጣል ይለወጣል ቢሉ ነው መቃብር ውስጥ ያሉትን አስወጥተህ ትሸጠው ነበር። ቆይ ግን አንተ ሁሉ ነገር የሚሸጥ የሚለወጥ ነው እንደሚመስል? ማዘር ቀልደኛ ናቸው። ኮሚዲ እንንቀሳቀስ። በቃ እንሂድ። ነገ እመጣለሁ ማዘር።
ደህና ዋሉ። እሺ እሺ፣ እናመሰግናለን። ኧረ ግድ የለም እኔ አስተካክለዋለሁ። ችግር የለውም። ምን ቤታችን አይደል እንዴ? እሺ ደህና ዋሉ። እሺ ደህና ዋሉ ማዘር። ቤቱ አሪፍ ነው። ወድጄዋለሁ። ማማ ግን ኮሚክ ናቸው፣ ጥርስ አያስገድዱ። ልጃቸው ግን ወይኔ ሻንጤ ውስጥ ዕቃ ረሳሁ። በቃ መመለስ አለብኝ። እሺ እኔ ሮጥ ብዬ ላምጣልሻ። አይ ችግር የለውም፣ እኔው ራሴ አመጣዋለሁ። መቅድዬ ታዲያ እንመራረቅም እንዴ? እንዴ አባባ ያስገባል መስሎኝ። እሳቸውም አስገብተዋል፣ ግን የካርድ አለ የትራንስፖርት አለ ስንት ነገር። እንቅፋት ቢመታኝስ? ምርቃቱ እኮ ጥሩ ነው። የሴት ልጅ ተገኝቶ አደውልልሻለሁ መቅድዬ። ቀስ ባይ ኧረ እባክህ ውይ ኧረ ነይ አግዢኝ ወይ በስመ አብ ወወልድ ወመንፈስ ቅዱስ። በረደሽ አይደል? ምን ላድርግ ብለሽ ነው የኔ ልጅ? ያላስመከርኩት ሽማግሌ የለም፣ ያልተሳልኩት ታቦት የለም። ይኸው ልጄን አይን እያየ ላጣው ነው። እንደው አደራሽ እንዳታዝኝብኝ፣ እንደው ይቅርታ አድርጊልኝ ልጄ። በቃ ችግር የለውም እርሱት። በቃ ማዘር የወለደ አልጸደቀ አሉ። ባይሆን ለደላላው ደውይና ሌላ የተሻለ ቤት ይፈልግልሽ በዚህ ካዘንሽ። ባይሆን የደላላውን በእኔ ይሁን። አይ ግድ የለም ማዘር፣ በቃ ቤቶትንም ግቢዎትንም ወድጄዋለሁ። ባይሆን ነገ ሁሉንም እቃዎችን አስገባና እገባለሁ። አይሻልም? ካልሽ እሺ። እንደው አደራሽን ታዲያ የኔ ልጅ የምትፈልጊው ነገር ካለ በግልጽ ንገሪኝ። እንደው እንዲች እንዳትፈሪ፣ እናትሽ ነኝ እናቴ። እሺ እሺ ማዘር። አይዞሽ አይዞሽ። ሌላ የሞቀ ነገር ላምጣልሽ? ግድ የለም አያስቡ። በቃ ደህና ነኝ። በጣም ሲሞቀኝ እሄዳለሁ ትንሽ እንኳ። ጠጪዋ በቃ በቃ ማዘር። ማን ነው እንግዲህ? መቅደስ ነው አለ ያልሽኝ? ይኸውልሽ ክፍሎችን ዞር ዞር ብዬ እንዳሳየውሽ የአንቺ ክፍል ደግሞ እቺ ነች። ስራዎችን ሁሉ የምትከውኚው እዚህ ነው። ለዛሬ ብዙም ነገር የምነግርሽ ነገር የለም። ስራ መጀመር ትችላለሽ። ከቻልሽ ዛሬ፣ ካለበለዚያ ደግሞ ካልቻልሽ ነገ መጀመር ትችላለሽ። እሺ? ነገ ልጀምር። ዛሬ አንዳንድ ነገሮችን ማስተካከል አለብኝ። ምንም ችግር የለውም። ይኸውልሽ አባትሽ ብዙ ነገር አሞካሽው ነው የነገሩኝ። የእኔ ልጅ ጥሩና ስራ ወዳድ ነች ብሎናል። እኛ ደግሞ የምንፈልገው ይህንን ጉዳይ ነው። ለሱ ምንም ችግር የለውም። በእኔ በደንብ ተማመኑብኝ። እሺ፣ በጣም ጥሩ። ይኸውልሽ ድርጅታችን ለአባትሽ ትልቅ ክብር አለው። ምክንያቱም ልጄን ስራ ስጡልኝ ብሎ ሲለን ማለት ነው ምንም አላቅማማንም። ምክንያቱም የጥሩ ልጅ የጎበዝ ልጅ ጎበዝ ነች ብሎ ስለምናምን ነው። በጣም አመሰግናለሁ። በቃ ኦኬ። እሺ፣ እኔ ቁጭ በይና ትንሽ አንዳንድ ነገሮችን ላሳይሽ። እሺ።
ደህና መሸሽ የኔ ልጅ። ደህና መሹ ማዘር። እግዚአብሔር ይመስገን። እንዴት ነው ቤቱ? በቃሽ? እቃውን ያዘልሽ? አዎ ብዙም እቃ ስላላበዛ በደንብ ነው የቻለልኝ። ጎሽ፣ መቼም ስራ አይደለ ውለሽ የመጣሽው? ደክሞሻል። እራትም አዘጋጅቻለሁ፣ ቡናም ላፈላ ነው። ውይ ማዘር፣ ለራቱም ለቡናውም ብዙም ልምድ የለኝም። ባይሁን ሌላ ቀን መጥቼ ይጫወታለሁ። አሁን ግን ትንሽ ድክም ስላለኝ ብተኛ ይሻላል። ጥሩ እንግዲህ የኔ ልጅ ደህና ደሪ። እሺ ማዘር፣ ደህና ደሩ። አመሰግናለሁ። ደህና አደርሽ የኔ አበባ? ደህና አደሩ ማዘር። እግዚአብሔር ይመስገን። እንዴት ነው ቤቱን ለመድሽው? ያው ይለመዳል። ልጆት በር ላይ አውቃለሁ። እዳይም አይደል? በይ ስራ ይረፍድብሻል፣ ሂጂ። ደህና ዋይ። እሺ ደህና ዋይ። ሄሎ፣ አንተ ምን አድርጌ ነው እንደዚህ አይነት ግቢ ያስገባኸኝ? ምን ተፈጠረ? ምን እንደሆነማ ልቦና ያውቀዋል። ቆይ ሴትዮዋ ምን አይነት ልጅ ነው ያላቸው? የተባረከ ነው። ሰው ላይ አይደርስ አንገቱን የደፋ ሰው ምስኪን። ኧረ እባክህ እየቀለድክ ነው። አይገርምሽም? ተተናኮለኝ ብትይ እሱን ሳይሆን አንቺን ነው የማላምነው። ሰው ላይ የማይደርስ ምስኪን ሰው እንዲያደረገኝ ብትይኝ ማምንሽ ይመስልሻል? እኔ አሁን ምንም ወሬ አልፈልግም። ከዛ ግቢ መውጣት እፈልጋለሁ። እሰየው ነው። ግቢው በቂ በር አለው። ውልቅ ማለት ይቻላል። ምን ችግር አለ? አልቀለድኩም። አሁኑኑ ቤት ፈልግልኝ። ይቻላል። ምን ችግር አለ? ፈጠን በይና አሁኑኑ ነኝ። አሁን አሳይሻለሁ። ቤት ተወደዋል፣ ደግሞ ጠፍቷል። በዛ ላይ ፈጠን በይና ነኝ። ዛሬማ አልችልም። አዲስ ስራ ነው የጀመርኩት እና አንተ ጥሩ ይሆናል ካልከኝ በቂ ነው። ገንዘቡን ያስገባለሁ። ይቻላል። በቃ ሰዎች የሚጠይቁት የ3 ወር ነው። 45,000 ብር ይመጣል። እሱን ገንዘብ አስገቢ ቶሎ። 45,000? አዎ ምርጥ ቤት ነው። የ3 ወር እኮ ነው። ትቀልጃለሽ እንዴ? እሺ መግድ፣ እንዴት እየሄደልሽ ነው? ጥሩ ነው፣ እየሰራው ነው። በቃ ይኸውልሽ፣ አንደኛው ስራ ለነገ ነው የተፈለገው፣ አንደኛው ደግሞ ነገ ከሰዓት ነው መላክ ያለበት። ጥቂት እኮ ነው ማስተካከል ያለባቸው እንዳሳየውሽ። እሺ ይኸውልሽ፣ ይሄ ለጋርደን የተወጣ ፓርኪንግ አጥቦታል። ይሄ ደግሞ ከዋናው ቤት ጀርባ ላይ ያለው ሰርቪስ ይኸውልሽ እንትን ትንሽ ማስተካከያ አድርግበት። እሺ ለማንኛውም ማለት ነው መልካም ስራ። እሺ በቃ ቀነስ ያለ ካለ ፈልግልኝ። እሺ በቃ ጣጣ የለውም። እኔ የምልሽ መቅዲ፣ አለቃሽ ምን የሚከራይ ጋርደን ፈልጎ ነው? ቤት ጋርደን እንደዚህ ፓርኪንግ ምናምን ሲል ሰማሁት መሰለኝ። አገናኝ፣ ግድ የለሽም። አሁን የተለቀቀ ጋርደን አለ፣ እሱን አገናኘዋለሁ።
ሄሎ ላይብረሪ ከገባሁበት ናይት ክለብ የገባሁበት ይበልጣል። አይ ጓደኛዬ ዶርም ካደርንበት ራሱ ውጭ ያደርንበት አይበልጥም ብለሽ ነው? ዩኒቨርሲቲ ተመርቄ ወጣሁ እንጂ ምንም አላውቅም። መመረቄንም እድሜ ላንቺ ከፍዬ ጨረስኩት። ስራው ደግሞ በአባቴ መጣ። ብታይ ጓደኛዬ ሰውየው የሚያወራው አንዱም አይገባኝም። ጦጣ ሁኜልሻለሁ። እና ምን ተሻለሽ? ስራ እኮ ላንቺ አልተፈጠረም። አርፈሽ ከኔ ጋር ፈታ እያልሽ ጊዜሽን በአግባቡ ተጠቀሚበት። ሸገራውን ለለፍቶ አዳሪዎች ናት። እባክሽ በቃ ትተሽው ተመለሽ። አባቴ እኔ ላይ ያለው እምነት ከባድ ነው። ያም ቢያጣ ደግሞ ይጎዳል። ግራ ገብቶኛል። ለአባቴ ብዬ እኮ ነው እንደዚህ መሆነው። ያኔ ታዲያ ለአባትሽ ስትይ ወጥረሽ መማር ነበረ። እሱማ አሁን የገባኝ። ጓደኛዬ ቆይ እስኪ አንዴ መልሼ ልደውልልሽ። ሬሴ ያለ እርዱኝ። ተነስ አባዬ። ወይ ጉዴ! ኧረ ጉዴ! የማርያም ያለ ማዘር ለምን ሐኪም አያየውም ግን? ያልሄደበት የት አለ? የሚነግሩት እንደሆነ አንድ አይነት ነገር ነው። አትጠጣ ይሉታል። እሱ ግን ይኸው ጠጥቼ ልሙት እያለ ነው። ቆይ ውሃ ላምጣለት። አስመለሰው። ቀና እንካ እስኪ ውሃ ጠጣ። እስቲ ሞሉ ያላምጣ። ማዘር እኔ ልሂድ በቃ። ደህና ደሩ። እግዚአብሔር ይማረው። ትሄጂ? አንቺንም እቅፍ ድግፍ ታርክሽ መብራን። እሺ እናቴ ሂጂ። አሜን። ማን ነው? ግቡ። ደህና አረፈሽ? ውይ ማማ እንዴት ዋልሽ? እንዴት አረፈሽ? እግዚአብሔር ይመስገን። እንደው የአሮጊት ነገር ሆኖብኝ እንጂ እኮ ከጠብኩት ቆይቻለሁ። ውይ ማማ በጣም አመሰግናለሁ። ውጭ ቡና አፍልቻለሁ በረንዳ ላይ። አብረሽኝ ጠጣ። እሺ ማማ እመጣለሁ። ባይሆን ከእርስዎ ጎን ሆኜ በላፕቶፕ ስራዬን እሰራለሁ። መልካም እመጣለሁ። ነይ። እሺ እሺ ነይ። እሺ ማማ
በጠርሙስ ያዝነውም በላስቲክ ያዝነውም የሚያንገዳግደን አረቄ ጀግና አንበሳ ነው። እንዴ እማዬ እዚህ ግቢ እንደዚህ አይነት ውበት በየት በኩል ገብቶ? መቼም እዚህ ያኛ ግቢ አይደለችም። አይ እዚህ ግቢ ነኝ። እማዬ እኔት እስከ ዛሬ ድረስ አይቻላል። ምን አይነት ጮማራ ሰው ነኝ? ኧረ እባክሽ ትተሽው ግቢ እናቴ። ምን አለ ብትተዋት? እማዬ እሺ ኧረ ቀስ እማዬ ቤተሰብም ሆናችኋል። ታዲያ ለምን ለዚች ቆንጂዬ ልጅ አትድሪኝም? ልብ እንቅርት ይመኛል አሉ። ቆይ አባወራ የሚያደርግ አቅም አለ? ምን ነው የእኔ ቆንጆ ለምን ትሽሽኛለሽ? ስታይ ዙምቢ ይመስላለሁ። ምን አለ እሷን ትተሃተው ቤት ብትገባና ብተኛ። እማዬ ለምን ትንሽ ላጫወታችሁ? ለምን ትሰኛል? ምን የሰራሽ እስቲ አሳይ። እዚህ አይኔ ነው። ኧረ ከስንት ጊዜ በኋላ ኤልያስና አርክቴክት ተገናኙ። አንቺ አርክቴክተር ነሽ እንዴ? ኧረ እባክህ ትሰብርባታለህ። ነገር የለም። ይሄንማ እኔ ነኝ የምሰራለት። እሱማ አንቺ ዝም በይ። ቆይ ምን ይኸውልሽ፣ የሆነ ስህተት አለ እዚህ። ይኸውልሽ ስህተት አይሻለሽ። ይኸውልሽ እዚህ ጋር ተሳስተሻለሽ። ኮኦርዲኔቱ ከፋሩ በላይ ነው። ስለዚህ ኮኦርዲኔቱ መቀነስ አለበት። ከ9 ማለፍ የለበት። እናስተካክለዋለን። ዳይ ወደ ስራውን በቃ እንገባለሽ። አንቺ ጎበዝ ልጅ ነሽ። እስቲ ስምምነት ፕላኑን አሳይ። በጣም አሪፍ። እንትን መንገዱ ይነካዋል? አዎ ይነካዋል። ስለዚህ ይኸውልሽ ትንሽ ኮኦርዲኔቱን እንቀንሰዋለን። ብዙም ግን አሁን አይደለም። እሺ ለአሁን አይደርስ። ለዛሬ አንዱን ካስተካከል ነው በቂ። ለምን መሰለሽ? ይኸውልሽ አሁን የስራ መውጫ ሰዓት። እሺ አበላሽብሽ አይደል? ኧረ እንደውም በደንብ ነው የሰራልኝ። ገላገለኝ። በሀገር በፈረስ ስፈልግሽ አገኘሁሽ። እንዴት? እባክህ ቸኩያለሁ፣ መሄድ አለብኝ። ለአንቺ ጉዳይ እኮ ነው። ምንድን ነው ደግሞ የኔ ጉዳይ? ምንድን ነው?
ቤት ፈልጋለሁ ቤት ፈልግ ብለሽ ሱሪ ባንገት ስትይኝ አልነበረም? ተውኩት። ቀብድ እኮ ከፈልኩ። የኛ የታላቅ ሰው አደራዬ ነሽ ብዬ ቀብድ ከከፈልኩ በኋላ እንዲህ ታደርገኛለሽ? ሀሳቤን ስለቀየርኩ ብሩን ነገ ጠይቀኝ እሰጥሃለሁ። በኋላ ይሄ ቤት አምልጦሽ እንደቆጨሽ። ስራ አይደል ትፈልግልኛለህ? በጣም ጥሩ ስራ ነው የሰራሽው። እሺ አመሰግናለሁ። ቤቶች ማን ነው? ደጆች ግቡ። ግባ። እማማ እንዴት ሆነ? እንዴት ነው? ዛሬ ደግሞ ምን እግር ጣለ ነው? ምን እቺ አዲሷ ያመጣኋት ተከራይ ቤቷ አልተመቻት መሰለኝ። ቤት ፈልግልኝ ብለኝ ፈልጌ አፈላልጌ ሳገኝላት መልሳት አለችኝ። ስለቸኮለች መሰለኝ ስትረጋጋ መልሳ መደወሏ አይቀርም ብዬ ዝም አልኩ። ምን 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 አልነገረችሁትም? ተው ዝም ይበሉ። ዝም ብቻ። ልክ እግሯም እቋም ውልቅ እንዳለ ከዚህ ቤት ሌላ ተከራይ ባናቷ ነው የማመጣው። እውነት እንደውም አንድ ቤት ፈላጊ የህግ ባለሙያ አለ። ለክፉም ለደጉም እሱ ይሻላል። ይዤው እመጣለሁ። ችግር የለም። ይኸውልህ አያልቅበት። ይሄ አመጣሁት የምትለው ተከራይንም አንተም ጓዝህንም ጉዝጓዝህንም ይዘህ ውልቅ ትሉልኛላችሁ። ውልቅ ትላላችሁ። በቃ አልፈልግም። እኔ እኮ ተርቤ አይደለም ወይ ተጠምቼ አይደለም ቤት ማከራየው። ቤቴ ባዶ ከሚሆንና ሰው ከማጣ ብዬ ነው። የማመጣው ሰውዬ እኮ እጥፍ ከሷ እጥፍ አድርጎ ይከፍላል። እማማ እኔ ልሙት። ኧረ በህግ አምላክ ልቀቀኝ አንተ ሰው። በኋላ ግን እንዳይቆጩት ያስቡበት። ኧረ ተወኝ ወደዛ። ደግሞ የሚታሰብበት ነገር ጠፍተው ነው እንዴ ለዚህ ማስበው? ለነገሩ እውነት አላት። ልልቀቅ ያለችበት ምክንያት አላት። ቆይ አንተ ግን ከተከራይ ስር እያንሿከክ ተንከራይን ማንከራተት እንዶ ግፍ አይሆንብህም? ጥሩ ይመስልሃል አንተ? ይኸው ተከራይ እኮ ነው የሚያጨናንቀኝ። ተከራይ ጠፍቶ መሰለት። መጣ። ሄሎ አቤት እንግዲህ አሁን የላኩልሽ ፋይል አለ። እስኪ በደንብ ይዩ። እዚህ ብዙን ጊዜ የተቸገሩበት ጉዳይ ነው። ሞክረውት አልሆነላቸውም። ይኸውልሽ አፓርትመንት ነው። የፓርኪንግ ኤሪያ ነው። ካባወራችሁ ቁጥር ጋር ማለት በፍጹም ሊግባቡና ሊጣጣሙ አልቻሉም። እስኪ አንቺ ሞክር። እሺ ሞክር። ማን ነው? ውይ አንቺ ነሽ እንዴ? ኖር ደህና ዋሉ ማማ? እግዚአብሔር ይመስገን። ደህና ዋልሽ አበባዬ? እግዚአብሔር ይመስገን። ኤልያስ ተሻለ? ውይ የእሱ ነገር ምን አለው ብለሽ ነው? ያው ነው።
በቃ ልጠይቅዎት ብዬ ነው። ነይ 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 ቁጭ በይ እስቲ። አቤት እማማ። እንደው ይሄን ቀልበ ቢስ ከፈሱ የተጣላ ሰውዬ አትበኝ እባክሽን። እንደው ከኔ የባሰ ቤት ውስጥ እንዳያስገባሽ። እንደው ሳይሽ እንደዚህ ለሀገሩ እንግዳ ነሽ፣ ምኑንም አታውቂውም። ያው ከፈለግሽ ደግሞ የወንድሜ ልጆች አሉ፣ ለእነሱ ጥሩ ቤት እንዲፈልጉልሽ እነግራቸዋለሁ። የምን ቤት? የምን ደላላ? ምን ነው እማማ? ምን አጠፋው? ኧረ አንቺማ ምን ታጠፊያለሽ አበባይ? ምንም አላጠፋሽም። እንደው ግን ለዚህ ገልቱ ቤት ፈልግልኝ እንዳትዩ። መጥቶ ነበር እንዴ? አዎ መጥቶ ነበር። ልጅቷ ቤቱ አልተመቻትም፣ እኔም ሌላ ተከራይ አመጣለሁ ሲለኝ አንተም ተከራይህም ሂዱልኝ ብዬ ሰደድኩት። ይቅርታ አድርጉልኝ እማማ፣ ነገሩ ልክ ነበረ። እኔ ነኝ ትንሽ የቸኮልኩት። ያው ቤቱ ለስራዬ ትንሽ ራቅ ያለ ስለነበረ ነው። አሁን ግን ሰርቪስ ስላለኝ እዚሁ ነው የምቆየው። ተይ 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 አበባይ፣ እንደው ይሉኝታ ይዞሽ እንዲህ አትበይ። ባይሆን ይሄ ደላላ ይቅርብሽ። እኔ የምለው ልጅ ያስቸገረሽ እንዴ? አረ በፍጹም እማማ፣ ምክንያቴ ያልኩት ብቻ ነበር። እኔ በቤቱ በጣም ደስተኛ ነኝ። ግን እርስዎ ያንን ሰውዬ ባያምኑት ጥሩ ነው። ለዛሬው ግን በጣም ይቅርታ። ኧረ ተይ ግድ የለም እናቴ፣ ግድ የለም። እኔም በሆን እኮ አንቺ ከኔ ጋር ብትኖሪ ደስ ይለኛል። እንዴ አንቺ ቆንጆ ልጅ ዛሬም እኛ ቤት አለሽ? አለሁ። ምን አትፈልገኝ? ኧረ እንዴት ነው የማልፈልግሽ? ቆንጆ የሾላ ፍሬ ነሽ። የሾላ ፍሬ በልቤ ላይ ኑሪ እንኳን በሰፈሬ። አቤት ገጠም አይሲጥም። ቆንጆ ዛሬስ እንዴት ነው? የቤት ስራ የለኝም? አለ። እንሂድ እንሂድ። እንዴት ተመስገን አምላኬ፣ ተመስገን 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 ተመስገን። አቤቱ ላንተ እኮ የሚሳንህ ነገር የለም። ልጅ ያለ ዘር ይሞታል ብዬ ፈርቼ ነበር። እንደው አደራህን ዘሩን ሳይተካ እንዳይሞት እርዳው፣ አደራህን። ተመስገን ተመስገን። አንተ ታውቃለህ። እኔ አንቺ ልጅ ከአይምሮ በላይ ሆንሽ ነው። ምስኪን አረቄ ቀርተሽልኝ እንደዚህ ደንዘሽልኝ። ያውም በዚህ ጊዜ እንደው በተወደደ ኑሮ ማን እንዲህ ያደርጋል? ያውም በነፃ። አንቺ ቁም ነገረኛ ልጅ ነሽ። ያው ጓደኛ ልንሆን አይደል? ዛሬ እንኳን እኔ ቤት ጠጣ እስኪ። በዛውም ደግሞ አንድ የምታስተካክልልኛለች። እሷም መላ ትላታለህ። ሌላ ምን ትስራለች? ምንም አትስራልኝ። ጠጣ ጠጣ።
አንቺ እርግጠኛ ነሽ ሌላ እንድሰራልሽ የምትፈልጊው ነገር የለም? እጅን አስተካክላ ቶሎ ቶሎ በላ። እሺ እንካ ጠጣ ጠጣ እንጂ ጠጣ። ዝራለሽ እንካ ጠጣ ዝራለሽ። ኤልያስ ኤልያስ፣ አንተ ኤልያስ ተነስ፣ በእናትህ ስራ ተነስ፣ ተነስ። እዚህ ምን አደርጋለሁ? በእናትህ ማታ ሰክረህ ነበር። እናትህ እንዳትረብሻቸው ብዬ ነው እዚህ ያደርከው። ተነሳውን፣ እኔ ስራ ረፍዶብኛል። ምንም አላረግሽኝ። ተነሳውን፣ መሄድ አለብኝ። እኔ እኮ ብቻሽን ያስገባውሽ መስሎኝ ነበር። ለካ ደባን ያስገባውሽ። አንተ ያማል። ቆይ ለምን አትሆኝም? ይሄ ነገር ግን አልፈጠነም። አሃ አጣዳፊ የውርስ ሙከራ ነው። አይመለከትም። ቆይ አሁን ምን ፈለክ? ሀሳብሽን መቀየርሽን እርግጠኛ ስላልሆንኩ ነው። ከዚህ በኋላ አይመለከትም። በመንገዴ ሁሉ ላይህ አልፈልግም። አዎ ሀሳቤን ቀይሬያለሁ። እንዴት ያለ ማርሽ ቢያስገባ ነው ከአንደኛ ወደ አራተኛ የቀየረው? እሺ መቅዲ፣ እንዴት ነው ስራ? አለቀ እንዴ? አይ አላለቀም። አንድ ቀን ያስፈልገኛል አለቃ። መፍጠን አለብን። ፕሊዝ ትኩረት አድርገሽ ስሪሽ። እኛን እኮ ነው የሚጠብቁት። እሺ በርቺ። መቅዲ
መቅዲ አቤት። እንደ ትናንቱ ማደሪያ ካለ ልዘጋው ነው። ስሚ፣ ትናንት አንድ ነገር ጀምሬ ነበረ። የሚገርምሽ ምንም ብሰክር ማለት ነው እኔ ማስመሪያና አውቶካዴን አላርስትም። እንደዛ ሁኜ ራሱ አስታውሳለሁ። እርዳታዬን ጠይቀሽ ነበረ። አሁን በቃ አልፈልግም። አመሰግናለሁ። እኔ የምልህ አማተኛ ከሆነ ግን የተወሰኑ ነገሮች ይኖራሉ። ነግባ አንቺ ልጅ ቀምቃሚ ነሽ እንዴ? አልፎ አልፎ። አይ አይመስለኝም። አልጋሽ አጠገብ ወይ ኮመዲኖች ስር አልኮል ካለ በቃ ተከትበሻል። ማመን ኧረ አጋጣሚ ነው እባክህ። አጋጣሚ ይሁንልሽ። አጋጣሚ በሚለው እንወስዱ ማለት ነው። እንዲህ ብለሽ ደግሞ እንዳታስቢ፣ ሁሉንም ነገር ነው ፊክስ ማድረግልሽ። ምን ታደርጊያለሽ መሰለሽ? እዚች ጋር አንቺ እሺ ሻት አድርጊያት። ሻት ብታደርጊያት እኮ እቺን ማለት እናድርጋት። ከዛ ግን አንተ ታደርጋለህ። አደርጋለሁ። ሸፔሬሬ ፔሬሬ ፔሬሬሬ ሸፔሬሬ ፔሬሬሬ ሸፔሬሬ ፔሬሬ ፔሬሬ ኢላ ያላለቅልህም እንዴ? አለቀ። እንዴ አልቃ እንዴ ጀመርኩ። ግድ ነው አለቀ። በጣም አመሰግናለሁ። አሁን ደግሞ እንተኛበት። አይ እኔ ስራ መሄድ አለብኝ እኮ እንጂ ስራ ሂጂ። እኔ ደግሞ እኮ ቤት ሄደህ ነው የምተኛው። ተነስ። እሺ ተነስ። ተነስ። ሰላም ማናችን ተነስ፣ ሶፋ ላይ ሁን። ተነስ። ውይ እንዴት አደርክ? አያልቅበት። ደህና አደሩ ማማ። እግዚአብሔር ይመስገን። ምን ነው ደህና አይደለህም እንዴ? ምን ደህንነት አለ? ምን ነው? ያሉት ማማ እኔ ወዶታለሁ፣ አከብሮታለሁ። ምን ማለት ነው እሱ? ግን ደግሞ እናወራለን። ለስንት ነገር ተስፋ የምናደርጋትን አንድ ልጃቸውን እዚህ ግቢ እርሶ ግቢ አምጥቼ ተከራይ ባደርጋት የሆነ ነገር አስነክተው ከልጆ ጋር እጅና ጓንት ያደርጓታል እንዴ? አንድ ባለጌ ስል እኔ ነኝ ምናምን የማደርገው? ባለጌው እርሶ አይደሉም። ባለጌው እኔ አንድ ልጃቸውን
እርሶ ግቢ አምጥቼ ማከራየቴ ነው። ባለጌው እኔ እርሶ አይደሉም። ሆሆ ጉድ ሳይሰማ መስከረም አይጠባም አሉ ሳሊለነ ቅድስት። ምን አይነቱ ቀትረ ቀላል ነህ ለካ። ተናገርኩ በቃ። አንዴ ልጁን ከልጁ እንትን ካጠመሩ በኋላ እንትን ይላል። እንዴት አደርሽ የኔ ፍልቅልቅ? እንዴት አደሩ ማዘር? እንዴት ነው ዛሬ ደስ ደስ ብሎሻል? ያው አንዳንድ ቀንም በፈገግታ መቀበል ጥሩ ነው። ግን እርስዎ ልክ አይደሉም። ምን ነው? ምን ልጄ መንገዱ ሁላ ውሻ ነው። ለካፊው ሴት ጠፍቶ ያው እንደዚህ አይነት ሰዎች ንቆ ተወት ማድረግ ነው። እሱማ ልክ ነሽ። እንደው ልጄ ሳስቸገረሽ? ኧረ እኔ አላገኘሁትም። ምን ነው ልጄ? እንዴ ማታ አንቺ ጋር ሲገባ አይቼው ነው አይኔ ነው? እሱ ግን እኮ ወዲያው ተመልሶ ነው የወጣው። አላየሁትም እኮ አልሽኝ። እርስዎን ላለመረበሽ እኮ ነው እንዲተኙ። ግን እኮ አሁን ተመልሷል። ልጄ ምን ሆነ? አሁንም ጠጥቶ ነበር። ልደግፍ ስለው ደግሞ እምቢ አለኝ። በቃ ማዘር እረፍዶብኛል፣ ልሂድ። እሺ ያለሽ ውይ አምላኬ፣ ምን ነው አመስግኜ ሳልጨርስ? በል ተነስ ተነስ ተነሳ። እሺ ተነስ ተነስ። አምላኬ ድረስ ተነስ አልኩህ። ኧረ ተነስ። ስማ አሁንም እንዳትወድቅ ተጠጋ። ወደዛ ደግሞ እንዳትወድቅ ደግመ ምግብ ልስራልሽ? በጣም የሚደነቅ ስራ ነው የሰራሽው። እኔም ብልሽ ያለ ጥያቄ ይህንም ያህል ትልቅ ስራ በአንድ ሌሊት ጨርሰሽ እንዴት ነው ግን ፕሬዘንት ማድረግ ያቃትሽ? እኔ እንጃ፣ ይቅርታ አድርጉልኝ። ያው አይን ስለምፈራ ይሆናል። ምንም ችግር የለው፣ ትልቁን ስራ ትወጥተሽዋል። ለማንኛውም በሰሞኑን አንድ ያሸነፍነው ጨረታ አለ። እሱን ስራ አንቺ ትመሪዋለሽ። ስለዚህ ፕሮጀክቱን ይልክልሻለሽ። እሺ ኤልያስ፣ አላወከኝም እንዴ? መቅዲ ነኝ። አውቄሻለሁ። ያው በዚህ ሁኔታ ተገናኝተን ስለማናውቅ ነው። ምን ልርዳሽ? ላመሰግን ፈልጌ ነበር። ምንም በማስመልከት? ሁለቱን ስህተቶችን በደንብ አርመህልኛል። ላንቺ ብዬ አይደለም፣ ሙያውን ስለምወደው ስህተት አይቼ ማለፍ ስለማልችል። እውነቱን ለመናገር ምስጋና በደንብ ይገባሃል። በቃ ምስጋና ኪስ አይገባም። የሆነ ነገር በጥሽ። እሺ፣ ግን አብሬህ መሄድ ከሆነ ነው። ኧረ እኔ የምሄድበት ቤት አይነፋም። ምን ብለሽ በጥሬው በጥሽ።
ለምን እኔ ቤት አንጠጣም? በዛውም የምታረምልኝ አንድ ስህተት አለች። እኔ ቤት እንሂድና እንጠጣ። እሺ እንሂድ። እንሂድ። እሺ ለምንድን ነው ገንዘቡን መቀበል ያልፈለግከው? የለፋውበት ስላልሆነ ነው። በቃ እንደውም የምትፈልጋትን ገዝቼ ልምጣሽ። ማይ እማ እንዴት ዋልሽ? ልጄ ነው አይኔ። ልጆት ነው ማዘር። እሰይ ልጄ ሳይሰክር በስንት ዓመት ያየሁት። እቺ ነቻ ቤት ትጠጣለህ ብላ ይዛኝ መጣች። ይሁን ይሁን፣ ባይሆን ቤት ይሻላል። በቃ ማዘር እኔ ጋር ነን። እሺ ይሁን። እሺ እሺ። Minimal. Cheers, Sati. Cheers. Maquillage. Şarvarlar taşıbın dişibiliş. Ne koçu? Ne fıkır? Fıkırıymış. Ama sarsımış. Ama kimden sarsımış? Yaşlılar şimdi. አይሆንም። ይሄ ስራ በጣም አስቸኳይ ነው። ግዴታ ለነገ መድረስ አለበት ተብያለሁ። ደግሞ ይሄ ስራ የግድ ያስፈልገኛል ታዲያ በእኔ እየሰራና አንድ እኮ እኔ ሀሳብህን እየወሰድኩት ነው። እኔ ገብቼ ልተኛ፣ አንተ ይችን ላፍ ላፍ እያደረግህ ስራት። እሺ እሺ ግቢ ተኝ። እኔ ፊክስ ፋይዝ አደርገዋለሁ። እሺ ኤልያስ ነው አንበሳ አንበሳ እኮ ነህ። ይችን ደግሞ ጨርስልኝና እማረግልህን አታውቅም። እንዲህ ብለሽ እንዳትስ ፊክስ ፋይዝ አንዴ ይዘገያል እንጂ አህያ የጅብ ናት የሚባል እኔ መጠጥ ማቆም እፈልጋለሁ። ከአንቺ ጋር መሆኔ ራሱ በቂ ስካር። በእናትህ አትቀልድ፣ ቶሎ ቶሎ ጨርስልኝ። ቃል ጨርስልሻለሁ። ወደኸኝ ነው? ምንሽ ይጠላል አንቺ? እኔ አሁን ላይ ለምን ነገር ዝግጁ አይደለሁም። እኔ ሁሉን ነገር ማቆም እፈልጋለሁ። ለምን ታቆማለህ? አሁን እኮ በጣም አሪፍ ነህ። ለአንቺ ጥሩ ወንድም መሆን እፈልጋለሁ።
አሁን ያለ ለእኔ በደንብ በቂ ነው። አሁን ስራልኝ ቶሎ ቶሎ። እሰራልሻለሁ። አረውሽ እኔ ግን እዚህ ግቢ ውስጥ ተቀምጠሽ የምታጠፊ ጊዜ እያሳሰበኝ ነው። ምን ስለሆንክ? ምን አገባ? እባክሽን ተረጂኝ። አንቺ እኮ ለእኔ አደራዬ ነሽ። ሙች በለኝ እስኪ። ለምን አንቺ ትሞቻለሽ? እኔ ፍንችር ልበልልሽ እንጂ። የአባትሽ አደራ አለብኝ። ቤት እንድታገኝልኝ እንጂ ልጓም አስረህ እንድትጋልበኝ አይደለም። እሺ ለምንድን ነው የማትረጂኝ? እኔ ካየሁሽ ቅጽበት ጀምሮ ወድጄሻለሁ። ወደኸኛል። ተው እንጂ ለምን አትነቀሰኝ? ይሻላል። ይኸውልሽ ፍቅርሽ ልቤ ላይ እየተንተከተከ ነው። ኧረ ተው እንደገና ፍልጉበትና ጣፊያህ ላይ። ለምንድን ነው በፍቅር የምትዘባበችው? ሄሎ ወዬ ወዬ ለላጤዎች አደ ለላጤማ ትዳር የሚያመጡ ቆንጆ ቆንጆ ቺኮች ያሉበት ግቢ አለኝ። ማጣ ኧረ መጣው የማጣለ ቴ ወይኔ መቅዲ፣ እኔ አላቅልሽም። የዚህ ልጅ ግፍ ግን አዙሮ እንዳይደፋሽ ብቻ። የምን ግፍ ነው የምታወሪው? ሰጥቶ መቀበል ነው የምፈልገው። ሰጠኝ፣ የሚፈልገውን ሰጠሁት። በይቻ ቀልደኛ። እኔ መቅዲ ነኝ ገና ለገና ስራ ሰራልኝ ብዬ ደረቱን ታቅፎ የምተኛው? ድንጋይ ታቅፎ ይተኛል። በይቻ ወድቄ እንኳን አታንሽም መቅዲ።
በቃ ይሄን አምቡላ መፋታት አቃተኝ። ምን አባት ሆኖ ነው ደግሞ ዛሬ ያልመጣው? ይመጣታል አልለቀውም። ነግዲ ወይዬ እኔ ወድ አስቀምጫል። በደስታ ነው ዛሬ አልጠጣምም አልሰራም። የስራ ፍቃድ እፈልጋለሁ። ይኸውልሽ እኔ ዛሬ የመጣሁት የልቤን ላወራሽ። ይሁድህንስ እና ካልሰራ ምን ልጠቅመኝ? ተይ እንጂ እኔ እኮ ወድጄሻለሁ። ተነስ ውጣ በእናትህ ተነስ። እናትህ እየጠበቁ ነው። ተይ መግዲ፣ እኔ እኮ አፍቅሬሻለሁ። እኔን እኮ አንቺና እናቴ ብቻ ናችሁ የተረዳችሁ የሚመስል። እኔ አሁን ሰው የምረዳበትም የማስረዳበትም ደረጃ ላይ አይደለሁም። በቃ በእናትህ ውጣ። አንቺ ላሳዝንሽ አልፈልግም። አንቺ የምትፈልጊውን ትስራለሽ። ጥሩ የምትወደኝ ከሆነ ጥሩ ስራ ሰርታ አሳየኝ። እንዴ ቀስ ብለህ ጠጣ እንጂ እንዲያሰራ ያህል ይበቃል። ለምትወዳ ልጅ መጠጣት ብቻ ሳይሆን በደንብ ስራላት። እሺ እሺ ማማ እንደነገርኩት ነው። እኛ ምንም የምንረዳው ነገር አይኖርም። ከአሁን በኋላ የትኛውን መድኃኒት ይጎዳዋል እንጂ አይጠቅመውም። እንግዲህ ከእርሱ የሚጠበቀው መጸለይ ብቻ። አዝናለሁ። ጠጣ እንጂ ጠጣ። ሁሉን ነገር ማቆም እፈልጋለሁ። ለምን ታቆማለህ? አሁን እኮ በጣም አሪፍ ነህ። ምነው መቅዲ፣ ችግር አለ እንዴ? አይ ምንም ችግር የለም። ትንሽ ስለደከመኝ ነው። አይ ኖ ይገባኛል። ቡና አስፈልጎሽ ይሆናል።
ታዲያ ቡና ቢታዘልሽስ? አለበለዚያ ደግሞ ቤት ሄደሽ እረፍት ብታረጊ። እሺ፣ አመሰግናለሁ። አይዞሽ። እሺ፣ አይዞሽ። መቅድዬ እንዴት ነሽ? እባክህ ተወኝ። ይኸውልሽ እኔ በአንቺ መቼም ተስፋ አልቆርጥም። መቼም ቢያንስ የልቤን ጩኸት አዳምጪ። ስራዬን ተረጋግቼ መስራት አልቻልኩም። እኔ ግን የሚሰማኝ የስልክ ጩኸት ነው። ስልክ እየጠራ ነው። አየሽ አይደል? ማዳምጠው የፍቅርሽን ጩኸት ብቻ ነው። ስልኬን እንኳን ማዳመጥ አልቻልኩም። ሄሎ፣ ወዬ አላ ኪችኑ ራሱ ፈረስ ያስጋልባል። ሳሎኑ ሰፊ ነው፣ ግድ የለም። ለምን አታዩትም? አሁን እመጣለሁ። አሁን አራካቻችን ነው የምለው፣ ችግር የለም። እሺ፣ ቻው። ግቢ። ምን ነው ጠፋሽ? አሉ እንዴት ነው? ደህና ይኸውልሽ አባቴ ሲሞት እኔ ብቻ ቀረዋት። እሷም መከራዋን አይታ በችግር ተፈተና እኔን አሳድገች። እኔም በምችለው አቅም ሌት ተቀን እያጠናሁ ተመረቅሁ። ግን በቃ የተረፈኝ ይህ ምስክር ወረቀትና በጋውን የተነሳሁት ቤት ያለ ፎቶ ብቻ። እሷ ግን ደስታዋን በሌላት ብር ደግሳ አሳለፈች። ሌላ ተጨማሪ ችግር ነው የሆንኩባት። እኔም ስራ ለማግኘት ብዙ ደከምኩ፣ ተሯሯጥኩ ምናምን፣ ግን ምንም አልሆነም። ተስፋ መቁረጥ፣ ራስን መጥላት ተከሰተ። እኔም ያው የተፈጠሩትን ነገሮች ለመርሳት ስል ሌት ተቀን እጠጣለሁ። ሌት ተቀን ራስ ወዳድ ሆንኩ።
እናቴ አዝናና ተከፍታ ማየት ስለማልችል ጠጣለሁ። እንደውም እኔ ጋብዝሻለሁ። ትጣልሽ እባክህ የተሻለ ቦታ እንዳሳክም ፍቀድልኝ እባክህ። በአንቺ በኩል ብዙ የሞት ደብዳቤዎች ተላኩልኝ። ስለወደድኩሽ አንቺን ላለማጣት ብዬ በነበረኝ አመሌ ላይ ሌላ ጨመርኩበት። ድክመቴን ተጠቀምሽበት። በየቀኑ ገደልሽ። እኔ አንቺ ህይወት ውስጥ እሞት ነኝ። ከዚህ በኋላ በመንገዴ እንዳላይሽ። እንደወደድሽኝ እኮ ቀደም ብዬ ከዓይነ ውሃሽ አውቄ ነበር። እንኳን ደህና መጣሽ። አትቁሚ እባክሽ፣ ነግቢ። ለቀልዱ ጊዜ የለኝም። ለማንኛውም የተለቀቀ ማንኛውም ቤት ካለ እንድትነግረኝ ነው። እባክሽን መቅዲ፣ ለጊዜው ክፍት የሆነውና ኦና የሆነው ሰው የራበው የኔ ልብ ብቻ ነው። እሺ በቃ እሺ በቃ ወይ ቤት እስክታገኝ ድረስ እኔ ቤት ሁኚ። እንግዲህ ከልቤ የተሻለ ቤት ከየትም ላገኝልሽ አልችልም። ያደረኩ እያንዳንዱ ነገር ራሴን እቀጣለሁ። አባቴን ፈልገውና
እኔ የማረባ ልጅ ነኝ። በኩራት ስለኔ መናገርህን አቁም በለው። አንተን ደግሞ እኔ ያንተ ጠላት ገዳይ አፍቅሬሃለሁ። ካንተ በፊት ለመሞት በደንብ ጥረት እያደረኩኝ ነው። ቀድመኸኝ የትም አትሄድም። እከተልሃለሁ። አይዞሽ አይዞሽ። እንዴት አደርሽ? ደህና አደሩ ማማ። እሱን እየተቆጣው አንቺ ጠጥተሽ ትመጭልኛለሽ? በይ እንጂ ይህችን ጎረስ አድርጊያት፣ በረድ ያደርግልሻል። የሽሮ ፍትፍት ናት። በይ ጎረስ ጎረስ አድርጊና ቡና አፍልቼ እጠብቅሻለሁ። ቶሎ ነይ። ቅዱሴ ዛሬ እንዴት ነው? አንድ ወደፊት ሁለት ወደኋላ የለም እንዴ? ነው ወይስ ስካርን የተጠጣበት? ይሄን አንዱ አስተናጋጅ ስካርን ለአንዱ ጀማሪ ቀምቃሚ ሰጥቶል ይሆናል። አየሽ ልጄ ላይ ያደረግሽውን ነገር ሳላውቅ ቀርቼ አይደለም፣ ግን ካንቺ ጋር ያለውን ነገር ባስተወው የባሰ አጣዋለሁ ብዬ ፈርቼ ነው። ሀሳብሽ ምን እንደሆነ ባላውቅም ልጄ ላይ ያደረግሽው ነገር ግን ከባድ ነው። ይቅር በሉኝ ማማ፣ ልክ አልነበርኩም። አየሽ የኔ ልጅ፣ ወደፊት ትዳር ልትይዢ ትችያለሽ፣ ልጅም ልትወልጂ ትችያለሽ። ከወለድሽ በኋላ ግን ህይወትሽ ያንቺ አይደለም። ለራስሽ የምትሰስችው አንዳች ነገር የለም። ከህይወትሽ ከፍለሽ ለልጅሽ ነው የምትኖሪው። እኔ በልጄ ተሰድቤያለሁ። አንገቴን ደፍቼበታለሁ፣ ተንከራትቼበታለሁ። ይህን ሁሉ ማረግለት ግን ላረኩለት እንዲከፍለኝ ሳይሆን ልጄ ህይወቴ ስለሆነ ነው። ያኔ ይገባሻል፣ አንቺም ትደርሽበታለሽ። ልክ ነው ተረ ልጄን ሱስ አይደለም የጠለፈብኝ፣ ጊዜ ነው። ተማሪ እያለ አይዞሽ እናቴ እደርስልሻለሁ፣ አሳርፍሻለሁ እያለ ነበር የሚፎክረው። እንዳሰበውና እንደፎከረው ጥሩ ተመራቂ ቢሆንም ጥሩ ዘመድ ግን የለውም። ስራ ሲያጣ ለጸጸት ተዳረገ። በዛም ምክንያት ሱስ ውስጥ ወደቀ። እሱን እከለክላለሁ ብዬ የባስ እንዳላጣው ፈርቼ ይኸው አይኔ እያየ ልጄን አጣሁት። ወይ መጣ እንዴ? ተሻለሽ? ማዘረኔ በቃ ለአንቺ ሲል እኮ ነው ወጥቶ ገዝቶ የመጣው ልጅ።
የመጨረሻ እባክህ አንድ ቦታ እንደወስድ ፍቀድልኝ። እኔ አሁን ጸበል ቦታ ወይ ሕክምና ቦታ ብቻ ነው ለጊዜው መሄድ የምፈልገው። እባክህ ውስጤን ከሚበላው ጸጸት እንድድን እንዳስታምምህ ከጎንህ እንደሆን ፍቀድልኝ እባክህ። አባቴ በጣም ይቅርታ፣ በጣም ይቅርታ። መግዲ የላኩልሽን ፕሮጀክቶች ለምን አላየሻቸው? ዛሬ ነበር መላክ የነበረባቸው። ይቅርታ በላይ፣ አንዴ ላናግርህ። ምንድን ነው ችግር አለ እንዴ? እና ታዲያ ይሄ ሁሉ ስራሽ ውሸት ነበር ማለት ነው? ለተፈጠረው ነገር ሁሉ በጣም ይቅርታ፣ ግን እባክህ እባክህ እርዳው። እንግዲህ አስቤበት እነግርሻለሁ። መድኃኒቱን እዚህም አጣው። ምን ይሻለኛል? በቃ ተይው፣ ሌላ ቀን ይገዛል። እንዴ አይሆንም። አንተ ቤት ላድርስና እኔ ራሴ ወጥቼ እፈልጋለሁ። እንሂድ በቃ። አንድ ነገር ልንገርሽ ልወድሽ።
እኔ የመኖር እድሜ ትንሽ ነው። ግን እባክሽ አንቺ ልለምንሽ በቃ እናቴን አደራሽ። ምንም እንኳን ባታረጊላት በቃ ከጎኗ አትለይ። እባክህ ደግ ደጉን አስብ። ደግሞ ማነው የሰውን ቀን ቆርጦ ያስቀመጠው? ትድናለህ፣ እምነት አለኝ። ተስፋ አለኝ። የእናቴ ጸሎት ያለ ያዝነኝ ተስፋ አለኝ። እዚህ ተነስ፣ ቀና በል በእናትህ። አበባይ እያለቀሽ ነው እንዴ? ተይ አታልቅሽ፣ በቃ አታልቅሽ። በእንባ ይሄዱ። እባክሽ አታልቅሽ። ኩረስ በእናትህ እንድጠነክር በደንብ ብላ አበላ። ማን ነው እንዴ? አቶ በላይ። መቅደስ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። ቁጭ በል። ኤል እያለቀኝ ነው። በላይ እንዴት ነው የጤንነት ሁኔታ? ደህና ነው፣ ምንም አይልም። ይኸውላችሁ ምን መሰላችሁ፣ አሁን ምንም የምናጠፋው ጊዜ የለንም። አቶ ኤልያስ የድርጅታችን የስራ ባልደረባ ባይሆኑም በመቅደስ በኩል ደግሞ ለድርጅታችን ያደረጉት ከባድ ውለታ ተወርቶ አያልቅም። ድርጅታችን የሕክምና ወጪያቸው ሙሉ በመሸፈን ወደ ውጭ ሀገር ሂደው እንዲታከሙ ወስኗል። ወይኔ በጣም አመሰግናለሁ አቶ በላይ። አይዞህ፣ አመመህ እንዴ? ውሃ ልስጥህ? በጣም እናመሰግናለን። ያው በስተመጨረሻ እንግዲህ በእሳቸው በኩል የሚቀሩ ጉዳዮች ናቸው ያሉን። እነዚህን ጉዳዮች ደግሞ ቶሎ ጨርሳችሁ ወደ ውጭ ሀገር ሄደው ሕክምናቸውን እንዲወስዱ መልካም ምኞታችን ነው። እሺ፣ እግዚአብሔር ይማርልሽ። እሺ፣ በጣም አመሰግናለሁ። ኤልዬ ደስ አይልም? እንዴት ደስ እንዳለኝ። አይዞህ፣ አመመህ እንዴ? ውሃ ልስጥህ? ትንሽ ጠጣ።
አባዬ በድዬሃለሁ፣ በጣም ይቅርታ። የኔ ልጅ ሁሉንም ነገር ሰምቻለሁ። በቃ ትተሹ ነይ። ምንም ነገር ከአንቺ አይበልጥም። ተይውና ወደ ቤትሽ ተመለሽ ልጄ። እሺ አባዬ፣ እመጣለሁ። እንዴ ምን እያደረግሽ ነው? ለምን እኔ ፍቅር ቃል ገብቼልሽ አልነበር እንዴ? ለምን አግቢኝ እባክሽ። ሄሎ፣ አቤት። አያልቅበት። አይ ሀሳቤን ቀይሬያለሁ። እንደውም ለባለ ትዳር የሚሆን ቤት ካለ ፈልግልኝ። ይኸው ሌላውን ነገር ትታችሁ እሱን ነገር ትደርሱበታላችሁ። ዝም ብላችሁ ፊት አትበሉ። ለባለ ትዳሮች የሚሆን ምን የመሰለ ኮንዶሚኒየም ባለ 3 መኝታ ቤት አለ፣ እንዳያመልጣችሁ። እሺ